ነቅጣል እንዴት ሆኖ እንደዚህ ይዋሸኛል በማለት ከራሱ ጋር ሙግት ይዞ ነበረ። አቶ በኃይሉ ወዳውኑ ተነስቶ ለሰለሞን ይደውልለታል። አንተ እንገናኝ በፍጥነት ይለዋል። ይሄንን ሲለው በፊት ስህተት እንዳይሰራ ሁሉ ይነግረው ነበር። የብሌን ያሳደጊ እናትም እንደሞተች ነበር የነገረው እና አሁን እናትሽ አለች ማለት ነው ብሎ ሲጠይቃት አዎ እሷ አለች በማለት ትመልስለታለች። ወዳውኑ ለዳጊ ይደውልለትና ዳጊ የሰጠውህን ተጠቀምበት፣ ደቂቃው እያለቀ ነው። አቶ በኃይሉነትን ግደላት ብሎ እንደላከኝ እንዳልገደልኳት አውቆ ነው መሰለኝ። አሁን ቢሮ ቀጥሮኛልና ልሄድ ነው። ስለዚህ ዛሬ በፍጥነት ማግኘት አለብህ እሱን። አይ የምትል ከሆነ እናትህን ዛሬ በቃ እሷን እደፋለሁ በማለት ይመልስለታል። ዳጊም በቃ ተረጋጋሽ፣ አሁን ሰዎች እስከሚወጡ ድረስ እየጠበቅኩ ነው። እነሱ ሲወጡ እኔ እገብቼ አመጣልሃለሁኝ፣ ተረጋጋ፣ እናቴን ግን ምንም ነገር እንዳታረጋት በማለት ይመልስለታል። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እናመሰግናለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደናችሁ ይነራኝ አልሐምዱሊላህ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝብዝ ይበልኝ። ይህ ቪዲዮ ሲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። እንዲሁም ቪዲዮውን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁ። አደራ ከዚህ በፊት እንዳስታወስ ነው ክፍል 5 ላይ የብሌን እናት ወይም ወይዘሪት ገነት እንድትገደል አቶ በኃይሉ አዘው ነበረ። አቶ በኃይሉ ባዘዙበት መሰረት ሊገላት አልቻለም። ፎቶውን አይቶ ነበርና ፎቶ ደግሞ ዳጊ ከዚህ ከ10 ዓመት በፊት ይችን ሴትዮ ታውቃታለሁ ብሎ ስላሳየው እሷን ሲያይ ማን ፎቶ በማለት በመጠየቅ እሷ ገነት እንደሆነች እናቱን እንዳገኛት ለዳጊ እየነገረው ነበረ። አቶ በኃይሉም የብሌን እናት እንደሞተች ነበር የሚያውቀው። በዛሬው ክፍል እንግዲህ የብሌን እናት እንዳልሞተች አረጋግጧል ማለት ነው። ብሌን እያለቀሰች እያለ ሶፋ ላይ ተቀምጣ ወይዘሪት ሰላም ስትመጣ ምን ሆነች ነው ብላ ስትጠይቃት እናቴ ሞታብኝ ነው በማለት ትነግራታለች። እሷም ስቅስቅ ብላ ስትረግ በቃ ተረጋጊ ልጅ አይዞሽ ብላ እያጽናናቻት ነበረ። ብሌንም በቃ ምን አደርጋለሁ ምን አማራጭ አለ ከመጽናናት በስተቀር እያለች ከራሷ ጋር እያወራች ነበረ። አቶ በኃይሉ ግራ ገብቶታል። ታዲያ አንቺ ቆይ እናትሽ ሞታ ቀብራት ሄጅም እንደ ምን ትሰሪያለሽ እዚህ ብሎ ሲላት እናቴ እኮ ዛሬ አይደለም የሞተችው ከዛሬ 10 ዓመት በፊት እኮ ነው ብላ ስትነግረው ይደነግጣል። እናትሽ በህይወት አለች ሲላት አዎ እሷ አለች በህይወት ስትለው ያለውን ለሁሉ እያስታወሰ ነበረ። የአቶ በኃይሉ ጋርድ ወይም ደግሞ ሰለሞን እንዲገላት አዞት ነበረ ምንም አይነት ስህተት እንዳሰራ ብሎ ሲለው አለቃ ስራዬን ሁሉ ጨርሻለሁኝ በማለት ነበር የመለሰለት። ይህን ሁሉ እያስታወሰ ያለ ስልክ ደውልና እንገናኝ አሁን በፍጥነት ፈልጋለሁ በማለት ይመልስለታል። አቶ በኃይሉን ስልኩን እንደዘጋ ሰለሞን ዳጊ ጋር ይደውልና ዳጊ አገኘህልኝ ወይ ፍላሹን ካላገኘህልኝ ዛሬ የመጨረሻ ነው የእናትህ ቀን በማለት ይመልስለታል። ዳጊም ተረጋጋ፣ አሁን ሰዎቹ ስላሉ ማውጣት አልቻልኩም፣ እንዴት አድርጌ ያወጣለሁኝ አሁን ሰዎቹ እስከሚወጡ ድረስ እየጠበቅኩ ነው ይለዋል። ቆይ አንተ ለምንድን ነው እናቴ እንደዚህ ፍላሹ ላይ ይህን ያህል ምን ኖሮ ነው በአቶ በኃይሉስ ለምንድን ነው ከእናቴ ያለበትን ነገር ማትነግረኝ? እናቴ ለምንድን ነው እንደዚህ እንድትገደል የፈለገው ሲለው እሷ አይመለከትህም አንተ የተባልከውን ብቻ አድርግ በማለት ይመልስለታል። ዳጊም እሺ እነሱ እስከሚወጡ ድረስ ጠብቄ ከዛ ያልከውን አመጣልሃለሁኝ አንተም እናቴ እንድታገናኝ ሲለው ፍላሹን ካመጣህልኝ እናትህን አገናኝሃለሁ ችግር የለውም በማለት ይመልስለታል። ይህም ብሎት እንዳለ ወደ ቤት ውስጥ ይገቡና አቶ በኃይሉም ሄዶ እኔና ቃል የሆነ ቦታ ደርሰን እንመጣለን የሆነ ሰው አስተዋውቅሻለሁ ብላ ስትላት እኔ መውጣት አልፈልግም እዚህ ልሆንን ስትል ሰው ላስተዋውቅሽ ነው ዘመድሽን ብላ ትላታለች። እሷም እሺ ብላ በቃ ጠብቁ አንተ ከብሌን ጋር ሆነ ቤቱን ጠብቁ በማለት ትነግረዋለች። ዳጊም ይሄን አጋጣሚ ሲያገኝ እሺ በቃ ይልና ብሌንን ሻይ አፍሊልኝ በማለት እሷ ሻይ ልታፈላለት ስትሄድ ውስጥ ገብቶ ከጃኬቱ ውስጥ ፍላሹን አግኝቶ ይዞ ሲወጣ ብሌን ምሻውን አፍልታ ስትመጣ ስታጣው እሱ ከክላስ ሲወጣ እሷም ወደ ክላስ ልገባ ስትል ይገጣጠማሉ። አንተ ምን እየሰራህ ነው? ምን ታረጋለህ እዚህ ውስጥ? ምንድነው በእጅህ ያስከው ፍላሽ ምንድነው? አምጣ ስትለው ይሄ ህይወት
እናቴ ይሄ ፍላሽ የእናቴን ህይወት እየያዘ ነው፣ ልሰጥሽ አልችልም፣ ይሄ ፍላሽ እናቴን ሊያገናኘኝ ነው ብሎ ሲላት እሷን በእናት አልጨከነችም እና ጸጥ አለችው። እሱም ፍላሹን እንዳገኘ ለሰለሞን ይደውልለትና አግኝቻለሁ ፍላሹን፣ እሺ ምንድነው ማደርገው ብሎ ሲለው እሱ ውስጥ ያለውን መረጃ አንድ ባንድ ላክልኝ ብሎ ሲለው እሺልና መረጃውን ሁሉ አንድ ባንድ ይልክለታል። መረጃውንም እንደላክለት በዚሁ አላቆመም። አቶ በኃይሉን እንዲገለው ትዕዛዝ ይሰጠዋል። አይ እንደዛ ካላልክ እናትህን ልታገኛት አትችልም፣ እንደዛ ከሆነ እኔ እናትህን እገላግላታለሁ በማለት እያስፈራረዋል። እሱም እንደ እኔ ስታየኝ ሰው ገዳይ ይመስልሃለሁ ወይ? እኔ እንደዛ ነው ወይ የምታስበኝ? እናቴን ለማግኘት ብዬ ለምንድነው የሰው ህይወት ማጸፋው? በማለት እየጠየቀዋል። በኃይሉ እኮ የብዙዎችን ልጆች እናቶች የገደለና ብዙዎችን እያሰቃየ ብዙዎችን ያስለቀሰ እኮ ነው። ለሱ ምን አሳዝነህ? በማለት እሱም ይመልስለታል። ይህም ማድረግ አልችልም፣ ሌላ አማራጭ ካለ አምጣልኝ ሲለው አይ እንደዛ ካልሆነ እንግዳውስ እናትን ዛሬ በህይወት አታገኛትም በማለት ሲነግረው እሱም እሺ በቃ ላስብበት በማለት ዳጊም የሚያደርገው ነገር ሲያጣ እናቱን ማግኘት ስላለበት ይሄድና አቶ በኃይሉ የሚሰራበት ቦታ አንድ ጥያቄ ብቻ ነው የምጠይቅህ፣ ትነግረኛለህ? አይ የምትል ከሆነ ዛሬ ከዚህ ቤት አትወጣም በማለት ይነግረዋል። አቶ በኃይሉም ምንድን ነው ምን ሆነ ነው ደግሞ ዳጊ ዝህ የምትመጣው ስለው እኔ አንድ ነገር ልጠይቅህ፣ ይህችን ፎቶ ታውቃለህ ወይ ሲለው አላቅም ብሎ ይመልሳል። ይቺ ፎቶ ማለት እናቴ ናት። ከዛሬ 10 ዓመት ሙሉ እኔንና እናቴን ነጣጥለህናል። እኔን ለማይጠቅም ገንዘብ ብለህ የሆነ ድርጅት ውስጥ አስገብተኸኝ እዛ ስታሰራ ነበር። እሱም አልሆንም ነበረ። ያ ልጅ ማለት እኔ ነኝ የሚለው ነገር ግራ ገብቶት አቶ በኃይሉ ምን ሆነ አልተረጋጋኒ፣ ስለምታወራው ነገር እማቀው ነገር የለኝም። እኔ አንተን ከገደልኩኝ እናቴን ሊያመጣልኝ የሚችል ሰው አግኝቻለሁኝ። እኔ ግን እንደዛ የማደርግ ሰው አይደለሁም። እናቴን ብቻ አምጣልኝ በማለት ሲጠይቀው ስታይኝ ጅል መስላለሁኝ እንደ አንተ ነህ እንደ እኔን የምገለው በማለት ሽጉጥ አንስቶ ሊያስፈራራው ሲሞክር ዳጊም ያየውን ነገር ማመን አቃተውና እናቴን ብቻ ነው የምፈልገው፣ ካንተ እኔ ምንም ነገር የምፈልገው ነገር የለም በማለት ይመልስለታል። ይህን ብሎ እያወራ ያለ ለአቶ በኃይሉ ስልክ ይደወልለትና አቶ በኃይሉም በድንጋጤ ምን በማለት ራሱን መቋቋም የማይችለው ነገር ሰማ። ምን ማድረግ እንዳለበት ግራ ሲገባው ሽጉጡን ይዞ አቶ በኃይሉ በሰማው ነገር በጣም ይደነግጥና ሽጉጡን ይዞ ይወጣል። ዳጊም ባየው ነገር ይደነግጥና ፎቶውን አንስቶ ይከተለዋል። ብሌን ያሳደገቻት እናት ጋር ሄዳ ዛሬ ምንድነው እናቴ ግቢውን ቤቱን ፏ ብለዋል፣ ምን ተገኝቶ ነው በማለት ትጠይቃታለች። ወይዘሮ ገነትም ዛሬ ማስተዋወቅሽ አንድ ትልቅዬ ሰው አለሽ ሰርፕራይዝ በማለት ትነግራታለች። እኔም ማላቀው ብላ ስትላት አዋንጭ ማታቂው ለዘመናት ስጠብቀው እየነበረ ልጄ ዛሬ ይመጣል በማለት ትመልስላታለች። እኔ ምልሽ እናቴ አንድ ጥያቄ ልጠይቅሽ፣ እንዴት እስከዛ ድረስ ያላገኘሽውን ዛሬ በአጭር ጊዜ ልታገኘው ቻልሽ በማለት ትጠይቃታለች። ወይዘሮ ገነትም ለሰው ብትናገሪ አለቅም ወይ ደግሞ ልጅሽን ነው ምደፋልሽ ብሎ የነገራትን እሱን በማስታወስ የሆነ ጓደኛዬ ናት ያገናኘችን፣ እሷ ናት ልታገኝልኝ እየቻለችው በማለት ትመልስላታለች። ይችን ጓደኛሽን ታዲያ ሄጄ እንዴት ላመስግናት የት ነው ያለችው በማለት ስትጠይቃት እሷ አታውቂያትም አንቺ፣ እኔ ብቻ ነኝ የማውቃት፣ አንቺ አስታውቂሽም አላቅም፣ ሌላ ናት በማለት ትመልሳለች። ብሌንም እናቴ እንኳን ደስ ያለሽ፣ ልጅሽን በማግኘትሽ ደስ ብሎኛል። ነገር ግን ልጅሽን ስታገኝ እኔን እንዳታይኝ እሺ። እኔ አባት የለኝም፣ እናት የለኝም፣ እህት የለኝም፣ ወንድም የለኝም፣ ምንም የለኝም፣ ብቸኛ ነኝ እኔ እና እንዳትረሽኝ፣ አሁን ያለሽኝ አንቺ ብቻ ነሽ በማለት ትመልሳለች ብሌን። ወይዘሮ ገነትም እንደዛ አትበይ፣ አንቺ ለኔ እኮ የመጀመሪያ ልጅ ማለት ነሽ፣ ችግር የለውም፣ አንቺን በማንም በምንም ልለውጥሽ አልችልም እሺ። ምንም ነገር ሀሳብ እንዳይገባሽ፣ አንድ ጊዜ ልጅን ብቻ አላገኘው እንጂ ብዙ የምነግርሽ ነገር አለ፣ ጊዜሽ የምሄድ ቦታ አለ በማለት ትመልስላታለች። እሺ እናቴ በተስፋ ጠብቃለሁኝ በማለት ብሌን ትመልስላታለች። ወይዘሪት ገነትና ብሌን ዳጊን እየጠበቁ እያለ ዳጊ ግን መንጣት አልቻለም። አረፈዳደል ቆያደል በማለት እያወራሉ። አዎ ቆየ፣ ምን እንደሆነ አላውቅም በማለት
ሁለቱም እርስ በርስ እያወራሉ። ዳጊ የማይወጣበት ፈተና ውስጥ ገብቷል። በአንድ በኩል አቶ ኃይሉ አለ፣ በአንድ በኩል ሰለሞን አለ። ዳጊ መካከል ውስጥ ገብቶ ከማንኛቸው እንደሚሆን ግራ ገብቶት ሰለሞን አቶ በኃይሉን ካልገደልክ እናትህን ማግኘት አችልም ይለዋል። አቶ በኃይሉ ደግሞ እኔ እናትህን ማቅልህ ነገር የለኝም፣ ሁለተኛ አጠገቤ እንዳትደርስ በማለት በሽጉጥ እያስፈራረዋል። ዳጊ ደግሞ ምንም ማድረግ እንዳለበት እናቱን ማግኘት ስለሚፈልግ በጣም የማይወጣው ችግር ውስጥ ገብቷል። ለእናቴ ስል ምንም ነገር አደርጋለሁኝ፣ እናቴን ግን ምንም ነገር እንዳታደርጋት ምንም ነገር እንዳትላትም ችግር የለውም አድርግ ያልከኝን ሙሉ አደርጋለሁኝ በማለት ይመልስለታል። እሺ እኔ የምፈልገው እሱ ነው፣ ሌላ የምፈልገው ነገር የለኝም ብሎ አቶ በኃይሉ ጋር ስልክ ይደወልና ነገሮቹ ሁሉ እሱ እንዳልጠበቃቸው እንደሆኑ ይነገረዋል። አቶ በኃይሉም ይሄን ነገር ሲሰማ ምን በማለት ይደነግጥና ሽጉጡን ይዞ ይወጣል። በጣም ያሳዝናል። ወይዘሪት ሰላም ልጇ ብሌን እንደሆነች ታቂ ሆን ብዙ ጊዜ እናቴ አረብ ሀገር ሄዳ እዛው ነው የሞተችው በማለት ትነግራታለች። እናቷ ግን ልትነቃ አልቻለችም። እና አሁን እንደዚህ እየነገረቻት ምናልባት ለብቻዋ ሆና እያሰላሰለች የኔ ልጅ ትሆን ብላ ታስብ ይሆን? ምክንያቱም ብሌንና ወይዘሪት ሰላም ሲተቃቀፉ ልጄን ነው የምትመስልኝ፣ የልጄን ጠረን ነው ብላ ብዙ ጊዜ ትላታለች። እና ይሄ እንዴት ነው አሁን በቅርብ ቀን ይተዋወቁ ይሆን? አሁን ላይ ቃልም አቶ በኃይሉም በጣም ግራ ገብቷቸዋል። ምን ማድረግ እንዳለባቸው በጣም እንትን ውስጥ ነው የገቡት እና ሁለቱ የማይወጡት ጣጣ ውስጥ ነው የገቡት ሁለቱም። ዳጊ በሌላ በኩል በእናቱ ጉዳይ በጣም ከባድ ውስጥ ገብቷል። እናቱን ለማግኘት ሲል አንደኛ የአቶ በኃይሉን ፍላሽ ሚስጥር አውጥቶ ለሰለሞን ሰጥቷል። ሰለሞን ደግሞ አሳልፎ ለአቶ በኃይሉ ይሰጠው ይሆን ወይስ ሰለሞንና ዳጊ ለብቻቸው ይጨርሱ ይሆን ነገሩን የሚለውን ለቀጣይ ይዘን እንመጣለን። ይህን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ደሳስ በሚሉ ቪዲዮዎች እንመጣለን። ስለነበረን ቆይታ ከልብ አመሰግናለሁ። ሀገራችንን ሰላም ያድርግልን። ሁላችንም ለሀገራችን ዱዓና ድግዛ ሌላለሁኝ። በነበረን ቆይታ ደስ የሚል ነበረ። ብሌንና እናቷ ዳግመኛ ይገናኙ ይሆን? ወይዘሪት ገነት ተነግራት ይሆን የሚለውን በቀጣይ ይዘን እንመጣለን ማለት ነው። ስለነበረን ቆይታ ከልብ ነው የማመሰግነው። ወዶችዬ በያላችሁበት ቦታ ራሳችሁን ጠብቁ፣ ራሳችሁን ሁኑ። ምንም ነገር ቢሆን ራሳችሁን መጀመሪያ አስቀድሙ። በቃ ለምንም ነገር ራሳችሁን አስቡ፣ ራሳችሁን አስቀድሙ። ለቀጣይ በአዲስ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።